ማኔጅመንት ጊዜ ማኔጅመንት ማለት ራስን ማኔጅ ማድረግ ነው። ሰው ራሱን ሲገዛ ራሱን ሲመራ ነው ጊዜን መራ የሚባለው። ጊዜን የምንመራው በራሳችን ውስጥ ነው። ማለትም ጊዜ ማኔጅመንት ማለት ውሳኔ ነው። እያንዳንዱ ውሳኔ ጊዜ ላይ ያለው ተጽዕኖ ከፍተኛ ነው። ሌላው ፎከስ ነው። ታይም ከፎከስ ጋር የሚሄድ ነው። ትኩረት ካጣን አቴንሽናችን ብዙ ነገር ላይ ከሆነ ጊዜ በዛ ውስጥ ይጠፋል። ሌላው ዲቮሽን ነው። ራሳችንን ሙሉ ለሙሉ ባልሰጠንበት ነገር ላይ ጊዜ ይባክናል። በስሱ መኖር ማለት ነው። ሌላው እርጀንሲ ነው። የተወሰነ ከጊዜ ጋር የመሽቀዳደም የጥድፊያ ይሄ መጣደፍ ሳይሆን ከጊዜ ጋር የመቸኮል ነገር ውስጣችን ከሌላ አንዳንድ ጊዜ ጊዜን ሉዝ እናደርገዋለን። ሌላው ሚዛን ነው። ጊዜ ለምሳሌ ለቤተሰብ፣ ለስራ፣ ለጤና፣ ለመዝናናት ብለን ሚዛን ውስጥ ካላገባ ነው ጊዜ ብዙ ጊዜ ሎስት ይሆናል። ስለዚህ ስታዩ እዚህ ጋር ሁሉም ቃሎች ያሉት ጊዜን አይደለም ማኔጅ የምናደርገው፣ ሪሊ ራሳችንን ነው ኦነስትሊ ማኔጅ የምናደርገው። ጊዜን ደግሞ የሚበሉት ነገሮች ወይም ጊዜን እንደ ቫምፓየር የሚቀረጭጩት ነገሮች በህይወታችን ውስጥ ስታያቸው ሁል ጊዜ እንደገና ጊዜ ላይ አይደሉም ያሉት። አሁን ይሄ ሰው አይኑን አስሮ ዳርት መተኮስ ይሞክራል። ክሊር የሆነ ኦብጀክቲቭ ከሌለን ጊዜ እንዲሁ ይባክናል። እያንዳንዱ ዳርት ጊዜ ነው ብላችሁ ታስቡ። ሁለተኛው ሰዎች ትርኪ ምርኪ የሆነ ህይወት ዝብርቅርቅ ያልተ ኦርጋናይዝድ ያልሆነ ህይወት ሲኖሩ ሪሊ የሚያባክኑት ነገር ጊዜ ነው። ኦርጋናይዝድ ስንሆን እኛ ነን የምንሆነው፣ ግን ማኔጅ የምናደርገው ጊዜን ነው። ሌላው ነገር ምንድነው? እሱ እምቢ ማለት የማይችል ሰው ጊዜ ነው የሚያባክነው። ምክንያቱም እያንዳንዱ እሺ እምቢ ነው፣ ወደድንም ጠላንም እምቢ አለማለት ጊዜ ያጠፋል። አሁንም የራሳችን ላይ ነው ያለው ፎከስ። ሌላው ምንድነው? እሱ በየማለቂያ የሌለው የተቆራረጠ ኤንድለስ የሆነ ኢንተረፕሽን ከሁሉ ሰው ጋር ባረግን ቁጥር ጊዜያችን ተሸራርፎ መጨረሻን ለኛ የሚተርፈን ጊዜ የለም። ሌላው እንደገና ብዙ ነገር ባንዴ ማድረግ ማለት ምንም አለማድረግ። ሌላው እዚህ ጋር የምታዩት በጣም የምወደው ነገር ኢንዲሳይሲቭነስ፣ አለመወሰን። ይሄ ሰውዬ ስንት ነገር ከሰበሰበ በኋላ እችን ቅጠል ላውርዳት ወይስ ልተዋት ብሎ ያጠፋው ጊዜ የቅጠሏን ሳይሆን የዛፉን ዋጋ ይበልጣል። እና አንዳንድ ጊዜ የምናጠፋቸው ጊዜዎች ባለመወሰን በጣም ኢምፖርታንት ነው። ሌላው እንግዲህ በጣም ስራ ወዳድም በመሆን በስራ ላይ ብቻ ሰው ጊዜውን ሲያጠፋ ወርኮሊዝም እንደሚባለው የስራ ሱስ ጊዜን የሚያጠፋን። ምክንያቱም እኛ ስራውን ስንሰራ እኛን እያጠፋን ስለሆነ ስራው። ሌላው ይሄ ሰውዬ ነው እና አይ ላቭ ፕሮክራስቲ ብሎ በቃ ፕሮክራስቲኔት አደረገው ያንንም ነገር ማለት በቃ ነገር አለመጨረስ፣ ወደፊት ነገ ሰራዋለሁ ስንል ነገ የሚባል ቀን ባለመኖሩ ይሄ አጫጅ በጣም ደስ አይልም። በጣም ፐርፌክት ከመሆኑ የተነሳ እቺን ሳር እንዴት አድርጎ እንደሚቆርጣት ሲያስብ ሌላ ጊዜ በጣም ያመልጣል። እነዚህ ነገሮች በጣም ኢምፖርታንት ናቸው። ያው ጊዜ ላይ ማኔጅ ስናደርግ አንዳንዱ ትንንሽ ነገሮች አሉ። አንደኛው ጎል በጣም ኢምፖርታንት ነው። ጊዜ ላይ ፎከስ እንድናደርግ የሚያደርገን ሪሊ ጎል ስማርት የሚለው ስፔሲፊክ፣ ሜጀረብል፣ አቺቨብል፣ ታይም ባውንድ እና ምንድነው አራል። እነዚህ ነገሮች ጊዜያችንን ማኔጅ የምናደርገው ጎል ሲኖረን ጊዜ ማኔጅ ማድረግ እንችላለን። ሌላ ይሄ ፕራዮሪታይዝ፣ ቅድም ያነሳሁት ነገር አለ። ቅድሚያ መስጠት ለሚገባው መስጠት ማለት መስራት ያለብን ወዲያው መስራት፣ ዴሊጌት ወይም ለሌላ ሰው መስጠት ያለብን ወዲያው መስጠት፣ መዘግየት ያለበትን ወዲያው መግፋት፣ ማጥፋት ያለብንን ነገር ወይም በቃ ማለት ያለብን ወዲያው መወሰን፣ መጣል ያለብን እነዚህ ነገሮች ሁሉ ካደረግን ፕራዮሪታይዝ እያደረግን እንሄዳለን። እነዚህ ነገሮች ሲቀላቀሉ ግን ሰዎች ጊዜያቸው ይባክናል። ያነሳሁት ሀሳብ ነው። ኖ ማለት መቻል አለብን። እነዚህ ነገሮች ሲምፕል ይመስላሉ። ሌላው ምንድነው? በጣም ብዙ ጊዜ ያለን በትልልቅ ስራዎቻችን መካከል ጸጉር ቤት ስንሄድ ጸጉር ያለን ማለት ነው። ስንነዳ ምንነዳ በተለያየ ፐብሊክ ትራንስፖርት ውስጥም ስንሆን ብዙ ቦታዎች ስንሄድ በየመሃሉ ያሉ ጊዜዎችን ብዙ ነገር ልንሰራባቸው እንችላለን። ከንባብ ጀምሮ ያንን መጠቀም ኢምፖርታንት ነው እና ፐርሰናል ታይም በጣም ኢምፖርታንት ነው። ምክንያቱም ፐርሰናል ታይም ቅድም ዶክተር ሰላም እንዳለችው መጋዙን መሳል ነው። ባልተሳለ መጋዝ መቁረጥ ኮቬ እንደሚለው በቃ ሻርፕኒንግ ደሶ አይምሯችንን ማሳል በጣም ኢምፖርታንት ነው። መዝናናትም
ስሜትና ስሜት ዋሳቶቻችን ማንቃት ስለሚሆን ጊዜን ላይ ኢፌክት አለው። እነዚህ ነገሮች ትንንሽ ነገሮች ናቸው፣ ግን ጊዜን ማኔጅ ከማድረግ አንጻር በጣም ይጠቅማሉ። ጊዜ ሁሉም ነገር ውስጥ አለ። እያንዳንዱ ነገር በዚህ በኩል ያሉትን ነገሮች ብታዩ ጊዜ ሌለ ይመስላል፣ ግን እያንዳንዱ ነገር ውስጥ ጊዜ አለ እና የማደርገውና የምሆነው ነገር ጊዜውን ይመጥናል ወይ ብሎ ማሰብ አስፈላጊ ነው። ጊዜና ቦታን ማመሳሰል፣ ጊዜና ስራን ማሰብ፣ ጊዜና ግንኙነቶችን ማሰብ፣ ጊዜና ገንዘብን ማሰብ፣ ጊዜና መረጃን ማሰብ። ምክንያቱም መረጃ ማጣትም ማግኘትም ጊዜ ስለሆነ መረጃ ባጣንበት ነገር ላይ ጊዜ ስለሚባክን፣ ጊዜና አላማን ማጣመር፣ ጊዜና ህይወትን ማየት፣ እነኚህ ነገሮች እንድናስባቸው ነው። ብዙ ማለት ይቻላል በእያንዳንዱ ነገር ላይ፣ ግን አንዳንድ ጊዜ ራሱን የሚገልጽባቸው ቦታዎች እነዚህ ናቸው። እነዚህ ነገሮች ውስጥ ጊዜን ካሰብን ጊዜን በተዘዋዋሪ ያዝ ነው ማለት ነው። ሌላ መጨረሻ ላይ ላስታውሳችሁ ፈልገው ነገር ሁላችንም እንሞታለን። አዘናችሁ እንዴ? ምን ጨነቃችሁ ብትሞቱ? እናንተ አታዩት ማለት ጊዜ ላይ ሰውን ሶበር ከሚያደርግ ነገር ዋናው ነገር ሟችነትን መረዳት ነው። እኛ ብቻ ሳይሆን ሰዎች ሁሉ ሟቾች ናቸው። ሁሌ የሚኖሩ የሚመስሉ ሰዎች የሉ። ጊዜ እንዳለን የምናስብባቸው አክቲቪቲዎች ሞት ሁሉን መለያየት የሚችል ነገር ነው። ሞት አክቹዋሊ ትርጉሙ ሌላ ነገር አለ፣ መለየት ነው። ሞት ማለት ዋን ዌይ ቲኬት ነው ማለት ሁሉንም ዛሬ ያልኩትን ብትረሱ እና ስለ ሞት እያሰባችሁ ብትሄዱ ጊዜ ላይ ያለው ተጽዕኖ በጣም ትልቅ ነው። ሰዎች ጊዜን የምናባክነው የሚያባክኑትን ሰዎች ያልሆንኩ እንዳይመስላችሁ ሞትንም ስለምንረሳ ነው። ይሄ ስቲቭ ጆብስ ከመሞቱ በፊት የተናገረው ነገር ነው። ማሻአላ ለመጨረሻ ጊዜ በጣም ስለምትወዷቸው ሰዎች ሟችነት አስባችሁ። ሞት እድሜ አይመርጥም አይደል? ቦታ አይመርጥም። በጣም ማለት በራሴ ኤክስፒሪየንስ ሞትን እንደ ሐኪምም በቅርብ አይቻቃለሁ። በጣም ለረጅም ጊዜ ከማስብባቸው ቶፒኮች አንዱ ነበርና ሞት መጀመሪያ ላይ ያስፈራል ስታስቡት። ትንሽ ያችን ፌዝ ካለፋችሁ በኋላ ግን በጣም ነው የሚያነቃችሁ። የሁሉንም ነገር ትክክለኛ ዋጋ፣ የሁሉንም ነገር ትክክለኛ ቫልዩ ያሳውቃችኋል። የራሳችሁንም ህይወት ጨምሮ ቅድም የዘረዘርኳቸው ነገሮች ሁሉ ስለ ጊዜ ፐርስፔክቲቭ ቢሰጡንም የሞትን ያህል ግን ያለ ሞትም ግን እነዛ ነገሮች ፐርስፔክቲቭ አይሰጡም። አሁን ብዙ ነገሮችን አንዳንድ ጊዜ እሱን እያሰባችሁ ሰዎች የሚያደርጉትን የሚጣሉበትን አንዱ በሌላው ላይ የሚያደርገው ሁሉንም ነገር ብታስቡት ከሞት አንጻር በጣም አሳዛኝ ነው። በነገራችን ላይ ብዙ አይነት ሞት ነው ያለው። አሁን ይሄኛው ያስፈራችሁን ሞትን ተወውና ሞት ማለት ከዛ ቦታ አለመኖር ነው። አሁን ብዙ ሰው ሁላችንም አሁን ለምሳሌ ልጆች ያላችሁ ሰዎች ከወላጅነት ትሞታላችሁ ማለት ወላጅነት ሮላችሁ ብዙ ሰው ከልጁ ጋር የሚጣላ አልሞትም ብሎ ነው
ማለት ልጁን ጓደኛ ማድረግ በሚገባው እድሜ አርጩሜ ይዞ ወላጅ መሆን ሲፈልግ ምን ማለት ነው? እሱ አልሞት ያለ ወላጅ ማለት ነው። ምክንያቱም በጣም ከባድ ነገር ስለሆነ ልጅ የሚለው ምንድነው? እንደ ወላጅ ሙቺና እንደ ጓደኛ ኑሪ። ወላጅ ደግሞ ምን ይላል? እንዴት ተደርጎ አምጬ ስትዋጋከ ባሉን ሮሎች ሁሌ መሆን አንችልም። የስራ ሮል ሊሆን ይችላል፣ የሊደርሺፕ ሮል ሊሆን ይችላል። የህይወት ሮላችን ሁሉ ይለዋወጣል። and that's days too and we have to accept that። አሁን እኔ ከዚህ አይነት ፐብሊክ እንትን there's a time I will die and I have to accept actually I have to be happy። አስቡት ሰው ያንኑ ነገር ሁሌ ቢሆን እኮ መከራ ነው። የ80 ዓመት ሆናችሁ የ60 ዓመት ልጅ ማሳደግ ትፈልጋላችሁ? we have to die as a parent and that's good። ምክንያቱም እኔ አንድ ጓደኛዬ አያት ነበሩና የጓደኛዬ እናት 59 ዓመት አካባቢ ነበሩና እሳቸው ወደ 80 ነው። ሁሌ ገበያ ሄደው ሲቆዩ አረች ልጅ የት ሄደች? እሷ እኮ አንድ ፍሬ ነች የምታረገው ናት። እኔና ጓደኛዬ እንስቃለን። ማለት ለካ ለእሳቸው እንደዛ ነው የሚያስቡት። ከእናንተ ከምትመሩት መስሪያ ቤት ውስጥ መሞት መቻል አለባችሁ። የሆነ ቦታ ላይ somebody has to come just gracefully exit ማድረግ አለብን። ሁለት ኮቴሽኖችን ልበልና ልጨርስ። አንደኛው there is only one thing more precious than our time that's who we spend it on። ማለት ከጊዜው የከበረ ነገር ጊዜውን ልናጠፋበት ወይ ልናጠፋለት የወደድነው ሰው ነው እና ጊዜያችን it's worth that person's life። የእናንተን ጊዜ ወርዝ የሚያደርገው ማን ነው? ይህን ባፋችን የምንለውና የምንኖረው ይሄዳል ወይ? ብዙ ሰው በጣም ሰክሰስፉል የሆኑ ሰዎችን ኢንተርቪው አድርገዋቸው በጣም ብዙ ሀብት ያከማቹ ብዙ ስኬት ውስጥ የገቡ እንደገና ብትኖሪ what would you change ሲባሉ ከቤተሰቤ ጋር ከምወዳቸው ሰዎች ጋር የምወደውን ነገር እያደረኩ የተሻለ ጊዜ አሳልፍ ነበር። ሰውን ጊዜያችን ውስጥ ሌላው ማህተመ ጋንዲ ያሉት live as if you were to die tomorrow learn as if you were to live forever። እንደ ሟች ኑር እንደ ኗሪ ተማር። ስራም የሚል ኮቴሽን አንብቤያለሁ። ስንሰራ ዘላለም እንደምንኖር ስንኖር ደግሞ ኤኒ ታይም እንደሚሞት ብንሆን it's really ጊዜ ላይ የሚኖረው ኢምፓክት በጣም ፓወርፉል ይሆናል ብዬ አስባለሁ። ግጥሟን ላንብብላችሁና የጊዜ ይላል የገብረ ክርስቶስ ደስታ ግጥም። ሀቻምና በረረ አምናም ተሻገረ ዘንድሮም ይሮጣል። ሕፃን እያደገ ልጅ ጎለምሳል ይጠፋል። አሮጌው ወጣት እያረጀ ጊዜ እየደረጀ ተከማችቶ አይሞላም እንደምን በረረ ይገርማል አይቆምም። መስከረም ሲቀባ ቀለም በአመት አልተወም ማደሱን ያረጀውን ፍጥረት ያደፈውን መሬት። ክረምትም ሲገባ ማጠቡን በውሃ በተራው ሲተካ በጋም ከበረሃ አልተወም ይሰፋል ሁሉም ይንፏቀቃል። ገመዱ ሲጎተት ጊዜ ይቀልዳል። ምን ይሆን ይህ ጊዜ? የሰዓት እጆቹ ድምፁ ውዝዋዜ ወይ የሰው እድሜ 70ና 80 የዓመት መለወጫ የዘመኑ ጣቢያ። ወይ ቀንና ሌሊት ወይ መወለድ መሞት ወይም የዓለም መዞር የፀሐይ መታየት ሙሉ ጨረቃ የጨረቃ መጥፋት። ጊዜ ይሆን? ሰው ነው የሚሄደው ጊዜን እየለካ ወይስ ጊዜ ቆሟል ምንም ሳይነካ? ምናልባትም ደግሞ አብረው ይሄዳሉ እየተቻኮሉ። ወደ ኋላው ሲቀር ፍጥረት በድካሙ ጊዜ ይራመዳል ሲቃለል ሸክሙ። በአንድ በኩል ደግሞ ጊዜ ፍጹም የለም መነሻ መድረሻ መካከል የለው። ሰው ነው የሚለካው ጸጥታን ሰንጥቆ ድምፅ እንደሚወጣው። ጨለማን ሲረታ ብርሃን እንደሚገኝ በጠቆረው ቦታ። ሰውም በጊዜ ላይ ይሆናል መስተዋት መኖሩን የሚያሳይ እንዳይሆን ያስፈራል ይህም እንዳይባል። ሰው ቢኖር ባይኖርም መሬት መሽከርከሯን ወር እየቆጠረች ጨረቃ መውጣቷን ባህር መላወሱን ዝናብ ማርከፍከፉን አፈር ማንፏቀቁን አይተውም ስራውን ምንም አይቋረጥ። ሰው ነው ተመልካቹ በዘመን ላይ ሲሮጥ ውሸት ነው ይጠፋል። ጊዜ እንደሌላው ጊዜም ከሚወደው ጊዜም ከጊዜው ጋር ሞቶ ይቀበራል። የነቢያት ጊዜ ዛሬ ወዴት አለ? የነ ቄሳር ጊዜ ዛሬ ወዴት አለ? ጄንጂስ ካን ግዛቱ የሂትለር ኩራቱ ዛሬ ወዴት አለ? ቅኝ ሀገር መሻማት ዛሬ ወዴት አለ? የመርከብ ወንበዶች ጊዜያቸው የታለ? እንደ ድሮ አይሆንም ታሪኩ ቢወራ ሀተታው ቢለቅ እንደ ጥንቱ አይሆንም። መስሎም ቢመጣ ጥቂት ተለውጦ ያለፈውን ጊዜ ጭራሹን ቆንጥጦ። ታሪክ ተደገመ ይባላል ሲጠፋ ጊዜ እየታመመ በራሱ ከረጢት ገብቶ ተጠቅልሎ ለብቻው ሲደበቅ ሸሽቶ ተገልሎ አስታዋሽ ሲያገኘው እየታየ ጥላው። ሁሉም ይለወጣል ጊዜ እየቆጠረ አንዳንዴም ይረሳል እየተሰወረ። ጨለማ እንደ ክብሪት ፀሐይ እንደ ሻማ በርተው ይጠፋሉ ተቃጥለው ያልቃሉ። ሰማይ ተቀዳዶ እንዳሮጌ ሻማ ከዋክብት ባንድ ወድቀው ተንጠባጥበው የባህሪ ፍጥረቶች እንዳልነበር ሆነው ሲመጣ ጊዜያቸው ያልፋሉ ጨልመው። የማያልፍ ምን አለ የማይቀር ምን አለ?
ሞትም ሞት ይሆናል የሚሞት ሲጠፋ ጊዜም እየገፋ የሚገፋው ሲያጣ ይሆናል የጠፋ Thank you አንደኛው ጥያቄ if today was your last day would you do the things you will do ኖርለ እሱን ሁሌ ስጠይቅ you will find your true purpose ግን ባለፈው ስለ excellence እናወራ doing your best at even if you don't like the work is one part of excellence. Now how do you manage to do both of
both ways እና ደግሞ ሲቹዌሽኖች ሲያስገድዱ how would you change that አንደኛው ጥያቄ ነው። ሁለተኛው ጥያቄ ደግሞ ላይፍ ጎልህን ለማሳካት working hard is one way አይደለ? ይሄ workaholism ደግሞ if that's a bad habit how would you ማስታረቅ ሁለቱን ማለት ነው። ሌላ ደግሞ ሶስተኛ ጥያቄ አንዴ ፕራዮሪቲ ኢመርጀንሲ ቢዚ ኤንድ አፓሲ ስትል ነበር። አሁን ያለን ሩቲን እዝ ሁሌ ቢዚ ሆነን ነው የምንሰራው። ቢዚ እንሆናለን፣ ከዛ አፓቲ ያለ፣ ከዛ ኢመርጀንሲ ምናምን እያለን ነው የምንሆነው። how do you get out from that routine? ያንን ሩቲን እንዴት ነው የምናቆመው? እሺ አመሰግናለሁ። የኔ ጥያቄ ምንድነው መጥፎ ነገር ሲያጋጥመን የ40 ቀን እድል ነው እንላለን። እድል የምንለው የሰራነው መልካም ስራ ውጤት ተደምሮ የሚመጣ ነው ወይስ የ40 ቀን ነው የሚለው ጥያቄው። ሌላው ደግሞ ምንድነው ጊዜ ያለው በእኛ ውስጥ ነው ወይስ እኛንም በጊዜ ውስጥ ያለ ነው? ሶስተኛው ጥያቄ ምንድነው ዛሬ ነፃነት አለ እሺ ይቅርታ ዛሬ ትላንትና ነገ ብለን ያነሳነው ነገር አለ። ዛሬ ማለት አሁንነት ነው ወይም ደግሞ አሁን ያለንባት ጊዜ ናት። ስንኖር የትላንትናንም መርሳት የለብንም፣ አሁንነታችንንም ስለ ትላንትናው የተጨነቅን ማበላሸት የለብንም። ነጋችንን ደግሞ ዛሬ ላይ ሆነን ዛሬን ሳንኖር ነገ ገና ለማናቀው ወይ ደግሞ ለሚመጣው ነገር ተስፋን ይዞ ለሚመጣው ነገር ጊዜ መስጠት ነው ወይ? ከጊዜ አንፃር ለየትኛው ነው ትክክለኛውንና ትልቁን ጊዜ መስጠት ያለብን? ለትላንትናው፣ ለነገ ወይስ ለአሁንነት ነው? አመሰግናለሁ። ቴንክ ዩ። በጣም ረጃጅም ጥያቄዎች ስለሆኑ እነዚህ መለሱና ትልቁ ጊዜ ለማይሰጥ ከሚለው ልጀምር። ለትናንትና አዳላ ለዛሬ ወይ ለነገ የሚለው ለትናንት አስተማሪ ሊሆን አይችልም ዛሬ። ምክንያቱም ትናንት ጥሩ አስተማሪ ነው ለተማረበት ለመማር። ትናንትን ለመኖር ደግሞ እንደ ዛሬ ጥሩ ጊዜ የለም። ሲጀመር ትናንት ውስጥ አይኖርም። በግድ እንኑር ብለን ራሳችንን ካልጎተትን ትላንትና ላይ ተስፋ ሰው ማድረግ ቢሞክር ተስፋና ትላንት ተጋጪ ሀሳቦች ናቸው። ለትላንት ልናቀድ አንችልም። አክቹዋሊ ለአሁንም ማቀድ የሚባለው ነገር አሰች ኢምፖሲብል ነው። ማቀድ፣ ተስፋ ማድረግ፣ ፐርፐዝ ጎል ሴት ማድረግ የነገ ነው። ስለዚህ ለየትኛው አክቲቪቲ ነው የሚለው መልስ ነው። ለመማር ትላንት ጥሩ አስተማሪ ነው። ለመኖር ዛሬ ጥሩ ቤት ነው። ለማቀድ ደግሞ ነገ ጥሩ ጓደኛ ነው። እና እነዚህ ነገሮች ስለምናምታታቸው ነው አንዳንድ ጊዜ የሚሆነው። እና ነገ ዛሬና ትላንት የሚጣሉ ነገሮች አይደሉም። ለሁሉም የሚገባውን ካደረግን ሁሉም ተስማምተው መኖር የሚችሉ ይመስለኛል። ከጊዜ መስመር አንጻር ማለት ነው። ጊዜኛ ውስጥ ነው ወይስ እኛንን ጊዜ ውስጥ ያለ ነው? ይህ እንግዲህ በጣም አከራካሪ ጥያቄ ነው። እንደምናስበው ሲምፕል ጥያቄ አይደለም። ከኛ ውጭ ነው ጊዜ ያለው ወይስ ጊዜኛ ውስጥ ነው? ይሄ እንግዲህ የኦር ኩዌስችን which one is የሚለው እኔ የኤንድ አንሰር ነው ያለ ማለት ቅድም እንዳልነው እኛ ራሳችን ውስጣችን እንኳን ሰዓት አለ፣ ጠዋትን ማታን የሚረዳ ቦታ ስንቀይር የሚዛባበት ጊዜ ከኛም ውስጥ አለ፣ ከኛም ውጭ አለ። ጊዜ እኛ ከጊዜም በላይ እንደሆን ልናስብ አንችልም። በጊዜ ላይ ደግሞ ምንም አቅም የሌለንም እንደሆንን ማሰብ አለብን ብዬ አላስብም። ስለዚህ ለምን ወይ መሆን አለበት? why should we think it's on or እኔ ውስጥ ከሌለ እኔ ውስጥ የሚለውን ከምናስብ የተወሰነ ኤሌመንት ኦፍ ታይም በእኔ ቁጥጥር ውስጥና በእኔ ዞን ውስጥ አለ። ለምሳሌ እኔ ተወልጄ እስክሞት ጊዜ ነኝ ብለናል። ያንን ጊዜ ማክበር አለብኝ። ተወልዶ እስኪሞት ድረስ ህይወት የምንለው አለ። እድል ለእኔ ሲመጣ ከኔ ጋር የተዛመደ ነው የሚለው ሀሳብ አለ። ወደ አንደኛው ጥያቄሽ ሊድ በዛው እድል የሰራ ነው መልካም ስራ ውጤት ነው ወይስ የ40 ቀን? ይህም ሌላ አከራካሪ። እድል የሚባል ነገር የለም ብለው ከሚያምኑ ሰዎች ጀምሮ እድል የሚባል ነገር የለም፣ አጋጣሚ የሚባል ነገር የለም ከሚባለው ጀምሮ ሁሉ ነገር ፌት ዲተርሚንድ ነው። በቃ ሰው የእድል ውጤት ነው። ምንም ሰው ይደክማል እንጂ ከእድሉ ወይም ከጣፋንታው ሊወጣ አይችልም የሚል እይታ አለ። ስለዚህ በጣም ሳይንቲፊክ የሆነና ኮንክሪት የሆነ ደረቅ መልስ አለው ብዬ አላስብም። ይሄንኛውንም ማለት ነው። ምንም እድል የለም ብለው ከሚያምኑት ሰዎች አሁን እንግዲህ ስለ ቻንስ አይደለም እያወራን ያለ ነው፣ ስለ ኦፖርቹኒቲ፣ ስለ እድል የሚለውን በዛ ሴንሱ ነው። ቻንስ አለ። ብዙ ነገሮች በፕሮባቢሊቲ ላይፍ ውስጥ ፕሮባቢሊቲ አንድ ሪያሊቲ ነው። ግን ኦፖርቹኒቲ የሚለው ጋር ስንመጣ የጊዜ ገጽታ ስለሆነ እድለቢስ ሰው አለ። ያላየነው እድል ይኑር አይኑር በመጀመሪያ እንዴት እናውቃለን? ለምሳሌ አንድ ሰው ማየት አይነ ስውር ሆኖ ቢፈጠር ቀለምን ለማየት እድል ላይኖረው ይችላል። መስማት ደግሞ ጆሮዎቹ የማይችል ሰው ከድምፅ ጋር ያለው ቁርኝት ከጆሮ ጋር ይያያዛል። እድልም
በጊዜ ውስጥ ሲመጣ ቅድም እንዳልነው አንድም ሪስክ ሆኖ ስለሚመጣ እድል ሲመጣ፣ ሁለትም ትግል ሆኖ ይመጣል። አንዳንድ እድል ትግሉን ስላለፍን ነው እድልነቱ የምንረዳው። ብዙ እድሎች መጀመሪያ ላይ ችግር ሆነው ሁሉ የመጡ እንኳን ወሰድኩት እንኳን ወርዝ ማይ ታይም ወርዝ ማይ መኒ የምንላቸው አንዳንድ ነገሮች እድል ሆነው መጥተው ገዝተናቸው ከ10 ዓመት በኋላ ወርቅ የሚሆኑ ነገሮች አሉ። እና ይሄንን ኦፖርቹኒቲ ሁሉም ሰው አለው። አንድ አይነትና እኩል ላይሆን ይችላል። ግን እድል ቢስ በ40 ቀን እድል ለሰክሰስ እና ለእንትን የሚል እምነት የለኝም። በሌላ በኩል ደግሞ አንድ ሰው ከየኔ ቢጤና በጣም ከችግረኛ ወይም ደግሞ ለምሳሌ ብዙ ሰዎች አሉ ባልፈለጉበት ሁኔታ ጊዜና በጣም ባሰቃቂ ሁኔታ የሚወለዱ ሰዎች አሉ። ምርጫቸው አይደለም። አንዳንድ ሰዎች ደግሞ በጣም ትልቅ እድል ውስጥ ይወለዳሉ። ይሄንን ታዲያ ከነሱ ጋር እናያይዘዋለን ወይ ዋይ ስንል it's really difficult to answer ይመስለኛል። ትልቅ ጥያቄም ነው። አንዳንድ ጊዜ ሰዎች እነሱ ባላሰቡበት ሁኔታ አንድ ሰው ለምሳሌ ሳይጠነቀቅ መጥቶ ገጭቶ ብዙ አደጋ ደርሶባቸው ሰዎች ያንን የነሱ ልንለው አንችልም። ስለዚህ ብዙ የማይገቡን ነገሮች ቢኖሩም ግን አንዱ ጊዜን ማኔጅ የምናደርገው ኦፖርቹኒቲ ማክሲማይዝ በማድረግና ዩቲላይዝ በማድረግ ነው የሚለውን ከጊዜ አንጻር እንድናየው። እድልን ለብቻው ግን ስናየው ካሰብነው በላይ አከራካሪና በጣም ብዙ ቬግ ኤሪያዎች አሉት ይመስለኛል። የመጀመሪያውን ጥያቄ ሰብስቤ ለመመለስ ኤክሰለንስን ቱዴይ ኢዝ ማይ ላስት ዴይ ከሚለው ጋር እንዴት ታያይዘዋል የሚለው አይ ቲንክ ስቲቭ ጆብስ አንዱ በኤክሰለንስ ከሚነሱ ሰዎች መካከል ነው። አንዳንድ ጊዜ በይሉኝታ በተለያዩ ምክንያቶች የማናምንበትና የማንፈልገው ነገር ለረጅም ጊዜ ሪሌሽንሺፕ ሊሆን ይችላል፣ ስራ ሊሆን ይችላል። ብዙ ነገሮች ውስጥ እንቆያለን ስለምንፈራ ይሉኝታ ስለሚይዘን በብዙ ነገር እና ሞት ግን በሚመጣበት ጊዜ ሟችነታችን አፍጦ ሲመጣ እነዛ የያዙን ነገሮች ሁሉ ለምን ጥንቅር አይልም የሚል ድፍረት ውስጥ ይከተናል። ኤክሰለንስን የምናስበው ምንድነው? ፕሮግሬስ እንዳናረግ ከያዙን ነገሮች ውስጥ እንድንወጣ ሟችነታችንን አዌር መሆን ይጠቅማል የሚል እይታ ስላለው የሚጋጭ አልመሰለኝም። ሃርድ ወርክና ወርክሆሊክ መሆን። ሃርድ ወርክ ማለት አይ ቲንክ ጠንካራ ሰራተኛ ነው። ወርክሆሊክ የስራ ሱሰኛ ነው። ስራን የብዙ ነገር መደበቂያና የሁሉ ነገር ምንጭ ስናደርገው ሌሎች ነገሮች ክራምብል ያደርጋሉ። ቤተሰብ አለ፣ ጓደኝነት አለ፣ ጤና አለ። መጨረሻ ላይ ስራው ራሱ መልሶ ሰፈር ያደርጋል። ስለዚህ ስራ የራሱ ድርሻና ሮል አለው። ከዛ በላይ ከሆነና እንደ ማንኛውም ጥሩ ነገሮች አቢዩዝ ልናደርገው እንችላለን። ስለዚህ ወርክሆሊክ የሚለው ነገር ስራን ላልሆነለት ላልተፈጠረበት አላማ ማዋል፣ መደበቂያ ማድረግ ወይም ደግሞ ከሌላ ቦታ ማግኘት ያለብንን ኃላፊነትና ደስታ ከስራ ለማግኘት ብቻ መሞከር ይመስለኛል። ስለዚህ ሚዛኑ ሃርድ ወርክ እና ወርክሆሊክ መሆንን መለያየት። ማረፍ ካልቻለ፣ ለቤተሰብ ጊዜ መስጠት ካልቻለ፣ ለራሱ ጊዜ መስጠት ካልቻለ፣ ህይወቱን ከስራ ውጭ ማሰብ ካልቻለ ምናልባት ራሱን መመርመር ሊኖርበት ይችላል። ፐርፌክሽንን ስናሳድድ ኤክሰለንስ ላይ እንደርሳለን የሚል ነገር ብዬ ነበር ባለፈው። ዛሬ ያነሳሁት ፐርፌክሽኒዝም ነው። ፐርፌክሽኒዝም ማለት ምን ማለት ነው? እሱ በፐርፌክሽን ትራፕ ውስጥ መግባት ነው ማለት። ፐርፌክሽን የሰው ልጅ አቺቭ ማድረግ የማይችለው ነገር ነው፣ ግን ቼዝ ማድረግ ያለበት ነው። ፐርፌክሽኒስት የሆኑ ሰዎች ትራፕ ውስጥ ነው የሚገቡት። አክቹዋሊ ምንም ወደ አለማድረግ ምን አይነት ነገር ነው የሚፈልጉት? ፐርፌክሽን፣ ፐርፌክት ነገር ነው። የሚችሉት ደግሞ ፐርፌክት እንዳልሆነ ያውቃሉ። ስለዚህ ቤዚክሊ ዲሴብልድ ነው የሚሆኑት፣ ምንም አይሰሩም። ወደዛ ነገር ውስጥ ትራፕ ውስጥ እንዳንገባ ነው እና ፐርፌክት የሆነ ነገር እየወደድን የምንችለውን ማድረግ ነው ምናልባት የተሻለ የሚሆነው። እንዴት ነው ፕራዮሪቲያችን ውስጥ የምንኖረው የሚለውን አይ ቲንክ አንስቸው ነበር። ትንሽ ፈጥኛለሁ እዛ አካባቢ ጋር። የምንችለውን ማድረግ፣ የማንችለውን ለሌላ መስጠት፣ የማይጠቅመውን መጣል፣ ያለቀውን መዝጋት። እነዚህ በዲ ያነሷቸው ዱ፣ ዴሊጌት፣ ዲሊት፣ ዳምፕ ያልኳቸውን ነገሮች ማሰብ አለብን። ሁሉን ነገር እኛ ልናረግ ስንሞክር ነው ብዙ ጊዜ ወይ ወደ ቢዚነት ውስጥ ወይ ደግሞ ደክመን እንደገና አፓቲ ውስጥ የምንገባውና ሪሊ በህይወት ውስጥ ጠቃሚ የሆነውን የጊዜውን ነገር መረዳት ነው ፕራዮሪቲ ማለት ነው። ከመጡ ጥያቄዎች አንድ ሁለት ላንሳ። አንደኛው በአንጎላችን ውስጥ ንቁ ያልሆነውን የአእምሮአችንን ክፍል የሚገኘው የት ነው? ይህ የአእምሮ ክፍል በበለጠ ውጤታማ በመሆን መንገድ እንዴት መጠቀም እችላለሁ የሚል ነው። ሌላው ጥያቄ ሰው እስከ ስንት ዓመቱ ድረስ
ለመስራት ፕላን ቢያደርግ ጊዜን በትክክል ይጠቀማል። የጊዜ እንጂ የሰው ጀግና የለውም ማለት ምን ይመስልሃል? የጊዜ እንጂ የሰው ጀግና የለውም ከሚለው ልጀምርና አይ ቲንክ ሁላችንም በጊዜ ውስጥ እንዳለን አንቆይም። ጊዜ ጠንካራም ደካማም ከእድሜም አንጻር ሊሆን ይችላል፣ ከእድልም አንጻር ጊዜ ነው ሰውን እድል የሚሰጠው ጠንካራ የሚያደርገው። ከጊዜ በላይ የሆነ ሰው የለም ለማለት ይመስለኛል። ሁላችንም ጊዜ ያንበረክከናል በብዙ መንገድ። ጊዜ ደግሞ ኃይለኛ ያረገናል፣ የበላይ ያረገናል። ወጣት ስንሆን አይምሯችን አሁን ለምሳሌ አንዳንድ ጊዜ ነርሲንግ ሆም በምንሰራበት ጊዜ ሰዎች ዲሜንትድ ሆነው በተለያየ ነገር ውስጥ ገብተው በጣም የሚገርማችሁ ነገር እነሱ ራሳቸውን በረሱበት ጊዜ ታሪካቸውን ወደ ኋላ ስታነቡ አንዳንዱ ኮንግረስማን፣ አንዳንዱ ሚሊዮነር፣ እነኚህ ሰዎች በጣም ኢንፍሉዌንሻል የሆኑ ብዙ ሰው ግን ነው የዛን ጊዜ ደግሞ የራሳቸውን እንኳን ልብስ መቀየር የማይችሉበት ሁኔታ ውስጥ ይገባሉ። ስለዚህ ጊዜ ነው አሁን የተለወጠው። እንደዛ እንደሆኑ እንኳን ማወቅ አንችልም እና ለጊዜ ትንሽ ከበሬታ እንዲኖረን ጊዜ ደግሞ ኃይለኛ ነው የሚለውን ለማየት ይመስለኛል። ለስንት ዓመት እንስራ፣ ጡረታ ዘመናችን ስንት ነው የሚለው አይ ዶንት ኖ። እንግዲህ እኔ እዚህ ላይ ያለኝ የራሴ ፍልስፍና ምንድነው፣ ሰው ጡረታ የሚወጣው ስራ ለመቀየር ነው እንጂ ስራ ለማቆም መሆን አለበት ብዬ አላስብም። እድሜያችንን ሙሉ ስንመኛቸው የነበርናቸውን ነገሮች ለማድረግ ሚንሱን ሰብስበን ከዛ በኋላ አገር ማየት ሊሆን ይችላል፣ ያልተማርነውን ነገር ለመማር ሊሆን ይችላል። ከቤተሰባችን ብዙ ጊዜ ብዙ ሰዎች በጡረታ ሲወጡ መሞት የሚጀምሩት ምንድነው፣ ጡረታ የህይወት ማቆሚያ ስራ ማቆም፣ ብዙ ነገር የሚያልቅ ተስፋቸው ሁሉ በአንድ ጊዜ ያልቃል። ትክክለኛ ሪታየርመንት ማለት it is really ወደሚቀጥለው የህይወታችን ማለት ሌጋሲያችን ላይ የምንሰራበት ጊዜ ነው ብዬ ነው የማስበው። እና አንዳንድ ሰው ሚንሱ ካለው በ45 ዓመቱ በ40 ዓመቱ አሁን ብዙ ሰዎች በ30 ዓመታቸው ሪታየር ያደርጋሉ። ደዝ ምን ያቆማሉ ማለት አይደለም፣ ግን ወደ ድሪማቸው ይገባሉ። በዛ መንገድ ማየቱ እኛ አሁን እንግዲህ ቋሚ ስራና ጡረታ ማስከበር ከሚለው ቲንኪንግ ውስጥ ከወጣን በኋላ ጡረታ ማለት የቤት ኪራይ መክፈያ ብሬና ሰኪዩር አረግ ከሆነ ጡረታ አይባልም። እሱ ንቁ ያልሆነው አይምሯችን የሚለው መቼም ለኔ ሚስጥር ነው። እሱም ባቅ ኖሮ እኔም ብዙ ቦታ ደርስ ነበር። ኤኒዌይስ አንኮንሽስ ማይንድ ለማለት ይመስለኛል። አንኮንሽስ የት ጋር ነው ያለው የሚለው ነገር እንግዲህ ይሄ ማይንድ የሚለው ሀሳብ ብሬን በሚለው ስትራክቸር ውስጥ አይደለም ያለው። አሁን ለምሳሌ አይናችንን ቪዥናችንን የሚቆጣጠረው የአይምሯችን የአንጎላችን ክፍል የት ጋር ነው ብትሉኝ እዚህ ጋር ነው እላቸዋለሁ። መስማት፣ ስሜት፣ ሁሉም ቦታ አለው በአንጎል ላይ። ወደ አእምሮ ስንመጣ ኢትስ ሞር ኦፍ ፊሎሶፊ ነው። ኮንሽስ፣ ሳብኮንሽስ፣ አንኮንሽስ የሚባለው ነገር እነ ሲግመንድ ፍሮይድ ያንን ሞር ፊሎሶፊካል የሆነ ፍሬምወርክ ከማስቀመጣቸው በፊት እንደዛ አልነበረም ቲንኪንጉ። አሁን አንኮንሽስ ማይንድ መኖሩን የምናውቅባቸው የተለያዩ ኢንዳይሬክት ዌይዝ አሉ። ለምሳሌ ህልም በምናልምበት ጊዜ ማታ ተኝተን ኮንሽስ ማይንዳችን ንቁ እንዳልሆነ እንደማያስታውስ ረፍት ላይ እንደሆነ እናውቃለን። ኢኢጂ የሚባለውን የአእምሮ ኤሌክትሪካል አክቲቪቲ እንትን ሰዎች በጣም በተኙበት ጊዜ በተለይ ይሄ አራተኛው የእንቅልፍ ፌዝ ላይ ራፒድ እዛ ላይ በጣም አክቲቭ ነው ብሬናችን። በተለይ ህልም በምናይበት ጊዜ በጣም ፓወርፉሊ አክቲቭ ነው። ስለዚህ አእምሯችን ኢቭን አንጎላችን በዚህኛው በንቁ አእምሯችን ብቻ ሳይሆን ይሄ በዚህ በገሃዱ ዓለም ንቁ ባልሆነው አእምሯችንም በጣም እንደሚሰራ እናውቃለን። ኢትስ ቬሪ ፓወርፉል ነው። እንደውም በክሪኤቲቪቲ ውስጥ አንዱ አንኮንሽስ ማይንዳችንን መጠቀም መቻል የሚለው ቲዮሪ አለ። ምን ማለት ነው? ብዙ ዲስከቨር ያደረጉ ሰዎችን ስናይ አንዱ ወይ በህልማቸው ወይ በጣም ሪላክስ ባረጉበት ላይፍ ከዚህ ይሄኛውን አይምሯቸውን አሳርፈው ያኛው አይምሯቸው ቴክ ኦቨር በሚያደርግበት ጊዜ ብዙ አዳዲስ ዲስከቨሪዎችን እንዳገኙ ባለፈው ስለ ክሪኤቲቪቲ ስናወራ አንስተን ነበር። እና አንኮንሽስ ማይንዳችን ወይም ደግሞ ይሄ በጣም አንታፕድ የሆነውን ክሪኤቲቭ የሆነውን በተለይ አይምሯችን የሚለው ብዙ ጊዜ ሰዎች ሪላክስ ሲያደርጉ ከኔቸር ጋራ ሞር ፕሌይፉል ሲሆኑ ይሄ አናሊቲካል የሆነውና ተጨናቂና ነገሮችን አብጠርጣሪ የሆነው አይምሯችን ረፍት አደብ ሲገዛ ዩዥሊ ኢት ጌትስ አክቲቭ። ሚውዚክ፣ ይሄ አርት፣ እነኚህ ለስሜቶቻችን የሚኮረኩሩ ነገሮች ሪላክስድ በሆነ ፎርማት ያን አይምሮ ያሰራሉ የሚል አለ። በእንቅልፍ ልብም ይሰራል ይባላል። ግን አሁን ያልኩት ሁሉ በሳይንስ አልተረጋገጠም። ቴንክ ዩ። የጊዜንና የቦታን ትዳርን ታይም ኤንድ ስፔስ እንደ አጋጣሚ እንደ ድል ሆኖ ብዙ ፕሮፌሽን በአጭር እድሜ ቀይሬ ስለሰራው በብዙ ከእያንዳንዱ ከአንዱ ወደ አንዱ ስዘል ስለ ጊዜ ነበር ነገር እንትኑ እየተቀየረ ነው የሄደው። ለምሳሌ በአንድ ወቅት ገበሬ ነበርኩ።
ከአንድ ስህተት ለመማር አንድ ሲዝን መጠበቅ ነበር። በጣም የሚከፋ አጋጣሚ እንደ ሌላ ሰርቪስ ደግሞ የሰጠውበት አለ። ዛሬ ደግሞ ሁሉም ነገር ትላንትና ነው። አሁን ያለውበት ስራ ደግሞ እንደ አጋጣሚ ማማከር ነው። ስፔሻሊ የማርኬቲንግ ስራዎች ሁሉም ነገር አሁን ደግሞ ፊውቸርን ቴም ማድረግ ላይ ነው። እኔ በጊዜ ውስጥ ጊዜውን እኔ ካደረገው ይልቅ ቦታዎቹን የቀያየርኩት እኔ ያለ ያደረጉት ሰፊ ሆኖ ጨርሻም የሚሰማኝ ትልቅ እርጅና ነው። በብዙ ነገሮች ውስጥ ስላለፍኩ ያረጀው አይነት ስሜት ነው የሚሰማኝ። አይዞት ያው ሁላችንም የሚሰማን ስሜት ስለሆነ እርስ በርስ አይዞኝ እንግዲህ ለዚህ የኔ ጥያቄ ጊዜ እና ቦታ፣ ምክንያቱም ለጊዜ የነበረኝ ግንዛቤ በቦታዎች ሁሉ ስለተቀያየረብኝ የትኛው የማከብረው ጊዜ በየሰዓቱ በየጊዜው እየተቀየረብኝ በየቦታው እየተቀየረብኝ ነው የመጣው። በየጊዜው ሳይሆን በቀየርኩት ቦታ ለጊዜ ያለኝ ግንዛቤ እየተቀያየረ ነው የመጣው። ለዚህ የሁለቱን ትዳር ነው የምጠይቀው። እና ጥያቄው ባልና ሚስት ናቸው ወይ ለማለት ነው? አይ አንደኛው ላይ የፈጠረብኝ ተጽዕኖ አለ። እነኛን ተጽዕኖች ነው። The Brief History of Time የሚለው መጽሐፍ አንብበዋል? ስቴፈን ሆኪንግ አሁን በቅርብ ሞታ። እዛ ላይ ብዙ ያነሳል ስለዚህ ሀሳብ። እዚህ ሪፍሌክሽን ነው። ሁለተኛ ነገር ደግሞ ከስቴፈን በጣም ሰማይ ከነኩ ሀሳቦች ይልቅ መሬት የወረዱ ሳይኮሎጂካል መልስ ይመጣል። እንግዲህ ይሄ አይ ቲንክ በጣም እንዳልከው it's a very deep question ነው። ታይም እና ስፔስ። ታይም is the fourth dimension of ስፔስ የሚለው ታይም እና ስፔስን መነጣጠል አይቻልም። አንዱን አፌክት አድርገን ሌላኛውን አፌክት ላናደርግ አንችልም። አንዱ ራሱ ይሄ የአሁን ሃይፐር ስፔስ ብለው የሚያነሱት ሀሳብ አለ አይደል? አሁን ላይ ሆነን መልቲፕል ናውስ አሉ። እኛ አሁን የኔ አሁን አለ ሌላ ቦታ ብሆን የሚኖረኝ አሁን ከአሁኑ አሁን ይለያል። ቦታ ጊዜን ሪሊ ዲተርሚን ያደርጋል። ጊዜም ደግሞ ቦታዬን ዲተርሚን ያደርጋል የሚለውን ሀሳብ ያነሳል። የሰው ልጅ ደግሞ እኔ የማስበው እንግዲህ መሬት የወረደ ስነ ልቦና ላልከው የሰው ልጅ በጊዜና በቦታ በተሰራ ሳጥን ውስጥ የምንኖር ነን። ባለፈው ትንሽ ያነሳሁት ሀሳብ ነበረ። ቦታን ሚስ ማኔጅ በምናደርግበት ጊዜ ጊዜን ሚስ ማኔጅ እንደምናደርግ ቦታ ላይ የምንሰራቸው ነገሮች ሁሉ ጊዜ ላይ ወደድንም ጠላንም ተጽዕኖ እንዳላቸው፣ ለምሳሌ ትራንስፖርቴሽን ሚንሳችን በአየር ላይ በባህር ላይ በመሬት ላይ በምናደርገው ነገር ጊዜ ላይ የፈጠረው ተጽዕኖ በጣም ከፍተኛ ነው። የሰው ልጆች ከቦታ ነፃ እየሆኑ ሲመጡ በጊዜ ላይ ያገኘነው ፍሪደም በዛው ልክ ነው። ኢቭን ከትንንሽ ነገሮች ራሳችን ላይ ከምናደርጋቸው ለራሳችን ከምንፈጥራቸው ቤት ከሚመስሉ ከትንንሽ ስፔሶች ጀምሮ እያንዳንዱ ነገር ታይማችን ላይ ተጽዕኖ አለው። እያንዳንዱ ደግሞ ጊዜ ስፔሱን ይቀርጸዋል የሚል እይታ አለ። በጣም ፕራክቲካልም ነው ይሄ ነገር። ስለዚህ እያንዳንዱ ነገር ስፔስ ላይ ስናስብ ታይም ማሰብ እንዴት ነው ነገር ጊዜ ላይ የሚረዳን ማለት ጊዜ ላይ ስናስብ ደግሞ እንዴት አድርገው ነው ስፔስ። ስለዚህ ታይም እና ስፔስ አክቹዋሊ ጊዜና ቦታ ኮንቲኒየም ናቸው። ጊዜ 3 ዳይሜንሽን ቢኖረውም እንደዚህና እንደዚህ ሁላችንም 3 ዳይሜንሽን አለን። ግን when I move በቦታ ውስጥ ጊዜ ያለ ኤሌመንት ውስጥ አሁን እኔ ወደዚህ በሚሄድበት ጊዜ የሚጠፋውን ጊዜ ስንስለው ዳት ታይም አንግል አለ እና ሁሌ ታይም ኮንሽስ እና ፕሌስ ኮንሽስ ወይም ስፔስ ኮንሽስ መሆን አለብን። ምክንያቱም በሁለቱ ውስጥ ስለምንኖር የሚለውን ያህል ነው ማለት የምችለው። የውጭውን ሀገር ባላውቅም በእኛ ሀገር ሰው ትክክለኛ እድሜውን ለመናገር አይደፍርም። ቀንሶ መናገር ይቀድመዋልና ይህ ከጊዜ ጋራ እንዴት ይዛመዳል? እንዴት ታየዋለህ? አመሰግናለሁ ዶክተር ምረት ጊዜን የመሰለን ነገር እንደዚህ አጠር አድርገህ ጠብሰቅ አድርገህ ስለቀረብክልን በጣም አመሰግናለሁ። እንደ አጋጣሚ ዛሬ በጣም ሳስበው የነበረው ነገር ነበር። መንገድ ላይ ሁኜ በተስተካከለ መንገድ ቢሆን ኖሮ ዊዝን 25 ወር 30 ደቂቃ የምንጨርሰው መንገድ አባይ በረሃ በአባይ ባስ 1 ሰዓት ከ10 ወር 1 ሰዓት ነው የሚጨርስና ከጎኔ ከተቀመጠው ሰው ጋር ስናወራ ነበር ስለ ጊዜ ከእድሜያችን ላይ ምናልባት መቀነስ የሚችል መስተካከል የሚችል አላስፈላጊ 40 ደቂቃ አካባቢ ነው የሚቀንሰው ይሄ መንገድ አልኩት። በደንብ ሃይዌይ ቢሆንና ቻይና ከሆንግ ኮንግ ጋር የሰራችውን መንገድ አሁን በቅርብ 57 ኪሎ ሜትር ውሃ ላይ
እሱን እያሰብን ዲስከስ እናደርግ ነበርና እንትን አለኝ ጊዜያችንን ነው የምናጠፋው የሚለውን ንግግርና ጊዜን በላህብኝ ከምንል ይልቅ እድሜን ነው የሸረፍከው ብንል በጣም ፓወርፉል ነው ላይክ ለሚረዳውም ሰው ጭምር። ይሄ አይደለም ጥያቄ ዘዴኛ ነው በጣም አይ እየቀለድኩ ነው በሚቀጥ እኔ እሺ እየቀለድኩ ነው። አንዴ በጣም የሚመር ወቅት ላይ ሆነን ይሄን የሆነ በጣም ጥሩ ስለሚገልጽልን እኔና ታላቀቴ ደጋግመን እንለው ነበር። የከፋ ጊዜ ነበር፣ ጦርነት ምናምን ያለባት ክሪቲካል ቦታ ላይ ሆነን እዛ ቦታ ላይ መገኘት አልነበረብንም ፎር ሰም ሪዝን መተማን ባል ቦታ እና በጣም አስከፊ ጊዜ ነውና ምርር ብሏት እንዴት ነበር ወይ ጊዜ መስታወት ስንታየንበት ትላለችና ከሆነ ዘፈን ላይ የወሰደችው እንደሆነ አውቃለሁ። አይ ባዘፍኝ ጥሩ ነበር እያልኩ ግን እለው ነበር እኔ እና ጊዜን እንደ መስታወት እስኪ ያውራበት ለማለት ነው። በጣም ጥሩ ሀሳብ ነው። አሁን እሱ ካወራው በላይ ባወራ መስታወቱን መስበር ይሆናል ብዬ ያው ነው ጊዜ ያሳያል። ለምንድን ነው እድሜያችን የምንቀንሰው የሚለው አይ ቲንክ ቅድም ስናነሳም ወደ ሞት መቅረባችንን ስለሚያሳየን ነው ወይስ ያልኖርንባቸውን ዘመኖች ስለሚያጋልጥ ነው? ሁልጊዜ ደግሞ ልጆች በተለያታችሁ ከሆነ 20 ዓመት እስኪሆናቸው ወይም ደግሞ 18 አካባቢ ሲቀነስባቸው ነው የሚናደዱት። ኖ ምናምን ብለው የሆነ እድሜ ላይ ደግሞ ይገለበጥና ሲጨመር ነው። አይ ቲንክ ተስፋ እያነሰ ትዝታ እየበዛ ሲመጣ የሚፈጠር ችግር። ምክንያቱም ራሴም ላይ ስላየሁት አሁን እድሜ መናገር ምናምን እንትን የለኝም፣ ግን አንዳንድ ቦታዎች አሉ ወጣት መባል መሆን ወይም ደግሞ የምትፈልጉበት ወይም የእድሜያችሁ ትልቅነት ኮንሲኩዌንሱ ብዙ ትርፍ የማያመጣበት ሁኔታ ሲፈጠር አይ ቲንክ ኢት ሃዝ ሳም ቻሌንጅ። አይ ዶንት ኖ እንጃ ለምን እንደሆነ እንጃ።